ነገ ሰኔ 15 ስሙን በመጥራት ብቻ ስሙን በመጥራት ብቻ ውስጣችን ላይ የተቀመጠውን ጭንቀት የሚያስወግድና ውሸትን ሐሰትን የሚያጋልጥ ታላቅ ሰማዕት የተለመደ ትብብራችሁን ኮፒ ሊንክ ማድረግ እንዳይረሳ እጠይቃለሁ። ለእኛ ለወጣቶች እንደ ወንድም፣ ለትልልቆች ለሽማግሌዎች ደግሞ እንደ ልጅ፣ ለበረሃውያን አባቶችና ለባህታውያን ደግሞ አባታቸው ሲሆን ልጃቸው፣ ልጃቸው ሲሆን አባታቸው የሆነላቸው፣ ለሰማዕታት ደግሞ ኩራታቸው ትምክህታቸው የሆነላቸው በሐሰት ወይም በውሸት የከሰሰንን ሰው እስኪ የቅዱሱን የሰማዕቱን ስም ጥራ ብንለው ወዲያው እንደ አውሎ ንፋስ በቅጽበት መጥቶ ውሸቱን የሚያጋልጽ ታላቅ ቅዱስ በኢትዮጵያ ሊቀ ሰማዕታት ቅዱስ ጊዮርጊስ ስሙ የገነነና የሰፋ እንደሆነ ሁሉ በምድረ ግብፅም ደግሞ የዚህ ሰማዕት ስሙ የሰፋ ሲሆን እንዲያውም ይህንን ሰማዕት ይህንን ቅዱስ ያላወቀ ሰው እንደ ኦርቶዶክስ አይቆጠርም ሲባልም ሰምተናል። በተለየ ሁኔታ ወጣቶች ስሙን ሲጠሩ በፍጹም እምነት ሆነው በቃል ኪዳኑ ሲማጸኑ ከሰከንድ ባነሰ ጊዜ ውስጥ እንደ አውሎ ንፋስ ይመጣና ሐዘናችንን አርቆ የውስጣችንን መሻት የሚፈጽምና በምልጃው የሚፈውሰንና ከሰማያውያን መላእክት ጋር ሐሳባችን አንድ እንዲሆን የሚያደርግ ታላቅ ሰማዕት የስሙ ትርጓሜ ታማኝ ብሩክ ማለት የሆነ በደናግል ላይ ቅዱስ ዮሐንስ፣ በሰማዕታት ላይ ቅዱስ ጊዮርጊስ፣ በዲያቆናት ላይ ቅዱስ እስጢፋኖስ፣ በባህታውያን ላይ አባ ጳውሊ፣ በመነኮሳት ላይ አባ እንጦንስ፣ በነገሥታት ላይ ቅዱስ ቆስጠንጢኖስ እንደተሾመ ሁሉ በሰማያውያን ሰራዊት ላይ የተሾመ ሐራ ሰማይ የሰማይ ወታደር የሰማይ ጭፍራ ለታመመ ለተጨነቀና ለተቸገረ ፈጥኖ በመድረሱ በዚህ ዘመን አሁን ባለንበት በዚህ በክፉ ዘመን ባለ በጎ መድኃኒት የተባለ ይሄ ሰማዕት ከአረፈ ከበርካታ ዓመታት በኋላ እግዚአብሔር ክብሩን ሊገልጽ ዓለም እንዲያውቀው ወዷል ፈልጓልና የእርሱ ቅዱስ ሥጋ የነበረበት ቦታ ምድረ በዳ የከብቶችና የእረኞች መዋያ ነበር። ከመቃብሩ ላይም ደግሞ ታላቅ ፈዋሽ ጸበል ፈልቆ ነበረ። ታዲያ አንድ የበግረኛ በጉን አሞበት እዚያ ውሃ ነው ብሎ ወስዶ ቢዘፍቀው ወዲያው ይሄ የታመመ በግ ዳነለት። በዚህ የተገረመ ይሄ የበግረኛም ሁሎችንም የታመሙትን በጎችና ከብቶች እያመጣ ሲያስገባቸው ሁሎችም ድነዋል፣ ተፈውሰውለታል። የጌታችንን የመወለድ ዜና ብስራት እረኞች ለዓለም ሁሉ እንደሰበኩ እንደተናገሩት ሁሉ የዚህን ድንቅ ሰማዕት ዜና ገድልም ይሄ እረኛ ሳያውቀው በጎች እንደዚህ ነው ተፈወሱ ብሎ ለከተማ ሄዶ ተናገረ። የአገሩ ሕዝብም ይሄንን ዜና ሰምቶ ሁሉም ከትንሽ እስከ ትልቅ ድረስ እየመጣ በዛ ጸበል እየተጠመቀ እየጠጣ መዳን ጀመረ። ይሄ ነገርም ከንጉሱ ዘንድ ተሰምቷል። ንጉሱም ደግሞ መጻጉዕ የሆነች ቁስለኛ የሆነች በጽኑ የታመመች ልጅ ነበረችውና ከብዙ ሰራዊት ጋር አድርጎ እንድትድንለት ወደዚህ ቦታ ላካት። ልጅቱም መጥታ በዚህ ቅዱስ ጸበል ተጠመቀች፣ ወዲያው ተፈወሰች። እርሷ ግን እንደ ሌሎቹ እንደዳነች ብድግ ብላ ወደ ሀገሯ አልተመለሰችም። የዚህን ቦታ ድንቅ ነገር ማወቅ አለብኝ ብላ ሱባኤ ያዘች። በሱባኤዋ መካከልም ይሄ ቅዱስ ሰማዕት ተገልጾ ሥጋዬ እዚህ ጸበል የፈለቀበት ቦታ ላይ አለ፣ እገሌ እባላለሁኝ፣ እግዚአብሔር ሥጋዬን አስቆፍረሽ እንድታወጪ መርጦሻል ብሎ ነገራት። የታደለችና የተመረጠች ይህች ቅድስት ሴትም የቅዱሱን አካል ቆፍራ አስወጥተዋለች። ከዚያም ይህንን ዜና ይህንን ገድል ወደ አባቷ መልእክት ልካለች። በአባቷ ትእዛዝም ይህ ምድረ በዳ የነበረ ቦታ ከተማ እንዲሆንና መሪወጥ ተብሎ ስም እንዲወጣለት ተደርጓል። የሰማዕቱ የቅዱሱ አካል የነበረበት ጸበል የፈለቀበት እዚህ የተቀደሰ ቦታ ላይም ይህች የተመረጠች ሴት ቤተ ክርስቲያን በቅዱሱ በሰማዕቱ ስም እንዲሰራ አድርጋለች። ሰኔ 15 ቀንም ጳጳሳትና ኤጲስቆጶሳት ቀሳውስት በተገኙበት ቅዳሴ ቤቱ ተከብሯል። ይህ ገና በ15 ዓመቱ ታላቅ የሆነ የውትድርና ማዕረግን የተቀበለ ያገኘ ጣዖት ከሚያመልክ ንጉሥ ጋር አልተባበርም ብሎ ውትድርናውና ማዕረጉን ንቆ ትቶ ለ7 ዓመት ብቻውን በበረሃ ሲጋደል የኖረ ከ7 ዓመት የበረሃ ተጋድሎ በኋላም ደግሞ ወደ ከተማ መጥቶ እንደገና ለ5 ዓመት ጽኑ የሆነ ስቃይን ተሰቃይቶ ህዳር 15 ቀን ሰማዕትነትን የተቀበለ ሰኔ 15 ደግሞ አንዳንዶቹ ልደቱ ነው የሚሉም አሉ። ግን ቅዳሴ ቤቱ የተከበረለት ሰማዕቱ ቅዱስ ሚናስ ማር ሚና ነገ ሰኔ 15 ዓመታዊ በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሰማዕት ከቅዱስ ማር ሚናስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።